ሰላም እንዴት ናችሁ? ደህና ናችሁ? ኦ ማይ ጋድ ቅመሞችን እየነካ የለውም በረካ። ይህ ሀሰን አልተረፈም ጋይዝ። እኛ ማንካር አንተ አመዳም እንግዲህ አንዳንድ እኮ የሆነ የሚሰራው ድራማ ፈን ያደርገኛል፣ ግን የሆነ የሚናገረው ነገር ማለት ነው በስመ አብ የሆነ ቃላት አይመርጥም፣ የሆነ ዝርፍጥ ነገር ነው እና በለው እየተቀጠቃኝ ነው ያረጉት ቅመሞች። ሳይደግ ያረጉት እንዴ አፉንኛ ላይ ይከፍታል እንዴ። ሲቀጥል ደግሞ ሀይሚ ድሮም ሀሰን ማለት ነው ብሩክና ሀይሚ ብዙም አብረው እንዲሆኑ ማይፈልግ ሰው ነው ሲጀመር። ብዙ ጊዜ ሲያጣላቸው ታስታውሳላችሁ አይደለ? የሀይሚ የተደበቀ ነገር አለ ከፋሲል ጋር ቀለበት አስራለች ምናምን ብሎ ያ ሁሉ ነገር አምጥቶ ሊያለያያቸው የነበረ ሰው ነው እና ሀሰን ሲጀመር ለሀይሚ ጥሩ እንዳልሆነ ታውቃላችሁ። ከብሩክ ጓደኞች ጥሩ የሚባል ለሀይሚ እንትና ብቻ ነው ፍፄ ነው ትንሽ ይሻላል። እሱም ራሱ አሁን እየተመቀኛቸው ነው እያደጉ ስለሆነ እየተመቀኛቸው ነውና ሲጀመር የቡራ ጓደኞች በሙሉ ምንም እነሱ አንድ ላይ እንዲሆኑ የማይፈልጉ ናቸው። መተው ለዩቲዩብ ለቪው ያሽቃብጣሉ እንጂ አብረው እንዲሆኑ የማይፈልጉ አይነት ሰዎች ናቸው። እና አንዳንዴ በጣም የልባችሁ ጓደኛ የሆነ ሰው ነው የሚጎዳችሁ። ይህን ማወቅ አለባችሁ። ሁሉም ሰው የሚያውቀው ነገር ነው። ምንድነው ጠላቴንስ እኔ እጠነቀቃለሁ ከወዳጅ የጠብቀኝ ነው ምንድነው የሚባል ተረት አለ። እና እንደውም እኮ ዘመድ ጓደኛ የሆነ የቅርብ የሚያስብላችሁ የሚመስል ሰው ነው የሚጎዳችሁ ማለት ነው። እና ያው ሀሰን የታወቀ ነው። ሀይሚን ብዙም አትመቸውም፣ አይመቻትም መሰለኝ። ብቻ አይመቻችሁም ብዙም ብቻ የሆነ ጊዜ ስለ ሀይሚ በጣም መጥፎ ነገር አውርቶ እነሱ እንዲለያዩ እስከ ማድረግ የደረሰ ሰው ነው። እና ትናንትና ይሄን ነገር ቢል እንትን አትሉ። ቤኪም ቢሆን እያስመሰለ ነው እንጂ ብሩክና ሀይሚ ቢለያዩ ደስ ይለዋል። ገባችሁ? ለቪዲዮ ነው ትንሽ እንደው ይሻላል የምለው ከብሩክ ጓደኛ ለሀይሚ እንደው ያስባል። ብሩክና ሀይሚ አብረው እንዲሆኑ ይፈልጋል የምለው ትንሽ ፍፄ ነው። ፍፄ ይሻላል፣ ግን አሁን እሱ ራሱ ወደዛው እየገባበት ነው። እና ወይኔ ቅሌት ማን ካለህ እኛን ለምን ነካህ? አርፈህ እዛው አትሸቅልም እንዴ? ቻናሉንም እኔ ሲጀምር ማየት ከተውኩን ዘመን በጣም ቆየው። ያኔ ሀይሚን እንደዛ ካጣላት በኋላ እኔ አላየውም ሲጀምር ሀሰንን ቪዲዮ። እና ትናንትና ግን ከየት የመጡ ናቸው እነዚህ ደግሞ ምናምን ብሎ አፉን አልከፈተብንም። እና ያው ድሮም ይሄ ልጅ የታወቀ ነው ሲጀመር ማለት ነው። እና ያው እንግዲህ ጓደኛ ሲበልጠው ሰው ብዙም አይወድም። ምክንያቱም ብዙ ጓደኞች አሉ፣ ሴት ጓደኞች ይመናል። እኔ ግን ወንድ ጓደኞች ግን እንደዚህ የሚመቀኛኙ ምናምን አብዛኛውን ጊዜ አይመስለኝም። የሚመቀኛኙት ሴቶች ናቸው። ወይኔ እኛ ሴቶች እኮ በስመ አብ ምቀኝነታችን! ኦ ማይ ጋድ ገጥሟችሁ ያውቃል? በጣም የቅርብ ጓደኛ ናት፣ በጣም ወዳታለሁ፣ በጣም አስብላታለሁ የምትሏት ጓደኛችሁ እናንተ የሆነ ነገር ስታገኙ ደስተኛ ስትሆኑ ይከፋታል፣ እሱ አብሮ ደስ ይላታል ብላችሁ ስትጠብቁ እናንተ ደግሞ ያልጠበቃችሁትን ምላሽ ነው የምታገኙት። እና አብዛኛው ይሄ ነገር የነበር እንደውም መቀናናት ምናምን የነበር ሴት ጓደኛ ላይ እንጂ ወንድ ጓደኛ ብዙም አይቼው አላውቅም። እና አሁን ግን ወደ ወንዶች ዞሯል ማለት ነው። ሴቶችም የታወቁ ናቸው፣ እስከ ማሳበድ ይደርሳሉ ሴት ጓደኞች ማለት ነው። የሆነች ጓደኛቸው ከበለጠቻቸው ዳር ካላት ቤት ካላት ስራ ካላት በቃ እሷን ማጨለልና ቤቷን ማስፈታት። ለነሱ እኮ ምንም ጥቅም አያገኙም። እሷ ትዳር ስለፈታች፣ እሷ ስለታመመች፣ እሷ ትዳሯ ስለፈረሰ እነሱ ጥቅም አያገኙም። ግን ደግሞ በቃ ስለበለጠቻቸው ብቻ እንደነሱ ጎደሉ ሆና እንድትወር ስለሚፈልጉ ጓደኛቸው ማድረግ ይፈልጋሉ። እነሱ አልደርስባት ሲሉ እሷን አሳንሰው እነሱ ጋር እኩል ማድረግ ይፈልጋሉ። እና ይሄ ነገር በሴቶች በጣም ነው ያለው። በጣም ብዙ ቦታ ስራ ያላቸው ሴት ጓደኞች አንድ ላይ ያሉ በጣም ብዙ የሚመቀኛኙ ጓደኛሞች አሉ። እኔ ግን በነገራችን ላይ አንድም ሴት ጓደኛ የለኝም። ተማሪ ያለው አንዲት ነበረችኝ፣ እሷ ናት። ከሷም ብዙ ጊዜ አብረን ቆየን፣ ብዙም አልተቀራረብንም። በቃ አሁን አንድ ላይ አይደለንም። አንድ ላይ ነን ግን ብዙም አናወራም። እና ብዙም እንደዚህ የሆነ ውስጤን ምስጢሬን የማወራው ሴት ጓደኛ በጭራሽ የለኝም። ቢኖረኝም የውስጤን አላወራቸው። ምክንያቱም በቃ ጥሩ አያስቡላችሁም። እኔም የሆነ ሰው የውስጡን እንዲያወራኝ የሆነ ዲፕሊ ሰውን መቅረብ አልፈልግም፣ እፈራለሁ። የሆነ በቃ ሰው በጣም ከባድ ነው አሁን ጊዜ ማለት ነው። እና ሀይሚን ብትሆን ሴት ጓደኞቿም አልወጣላት ብለዋል። ታስታውሳላችሁ? አንዷ ብሩኬን አፈቀርኩ ብላ ጉድ ስትሰራት ነበረ። ብቻ ብዙ ጓደኞቿ ርቃ አሁን ሀይሚ ብቻዋን ናት። ሴት ጓደኛ የላት፣ ብሩኬ ነበር ያላት። ብሩኬም አሁን እንግዲህ እየተቀየረባት ነው። እና ከባድ ነው ልላችሁ ፈልጌ ነው። ሲቀጥል ደግሞ ጓደኛ ከተመቀኛችሁ ማለት ነው ብዙ ነገሮች በሰዓቱ ሊበላሹ ይችላሉ። ግን ደግሞ
ያ ሰው በሰዓቱ ሊሳካላት ይችላል። ግን መጨረሻው ደግሞ ሰው ከተመቀኛችሁ እንድትወድቁ ሰው የሚጎትታችሁ ከሆነ ፈጣሪ እያሳደጋችሁ ነው የሚል ታያላችሁ። አሁን ሀይሚና ብሩክ ይህ ሁሉ ነገር አልፎ አንድ ላይ እንደሚደርሱ እርግጠኛ ነኝ። ምክንያቱም አሁን ላይ ሁሉም እየተገለጠላቸው ነው። በቃ ማን እንደሆነ የእነሱን ውድቀት እንደሚመኙ በቃ ጓደኞቻቸውም አብረው መሆናቸውን እንደማይፈልጉት ተራርተዋል። ሰው እነዚህ ልጆች ብልጣ ብልጥ መሆን አለባቸው። ብሩክ የራስ ዝም ብላ አትጃጃል። እነሱ የሚመክሩ ምክር አትስማ። በቃ ሁሉን ነገር እርግፍ አርገህ ትተህ ከሀይሚ ጋር ብቻ መቀጠል። ሀይሚም እንዲሁ ያም ሀይ ቢልሽ ሁሉን ነገር ትተሽ ከሱ ጋር መቀጠል። እዩም ብትመጣ ትምጣ፣ ከፈለገች ትመላለስበት፣ እዛው ትቀመጥ፣ ከፈለገች ትውለድና እናቷን አምጥታ እዛው ታረሳት ሄድ። ቤት እግዚአብሔር ነው። ምክንያቱም እስከ ከፈላችሁበት ድረስ ሰፊ ቤት ነው ምናምን በቃ እሱ አይፈልጋትም፣ እንደማይፈልጋት ታውቂያለሽ። ስለዚህ እናንተ ይህን ነገር ጊዜ ማለፍ አለባቸው እነ ሀይሚ ማለት ነው እና ብሩክ አሁን ላይ ይሄን ጊዜ አብረው ሁለቱም ሳይጣሉ ካላለፉት በቃ የራሳቸው ጓደኞች እንደውም ፍቅራቸውን ሊያፈርሱባቸው ነው። ከእዩና ከሌሎች ሴቶች በላይ የራሳቸው ጓደኞች ናቸው ሊያፈርሱባቸው ያሰቡት። እና ደግሞ የተዘጋ ፋይል የምትከፍቱ ሰዎች አላችሁ። የተዘጋ ፋይል ፍርቱና ጋር ትሄዳላችሁ። እግዚአብሔር ሆይ ቶሎ ድረስ። ፍርቱና ማለት እኮ ገና የ2 ዓመት ከ3 ዓመት በፊት አንድ ቀን ፎቶ ተነሱ። የሀይሚም የሱን ጓደኛ ነበሩ። ከዛ ሀይሚም ተወቻት። አያችሁ ጓደኛ እንደማይጠቅም እዩ። የሀይሚ ጓደኛ ነበር። ሀይሚ ጓደኝነቷን ስቶፕ አድርገች። ለምን ከብሩክ ጋር ስትለጣጠፍ ስታያት እና እናንተ የፍርቱና መምጣት ነው እንደሚገርማችሁ። ስንት ሴት መጣ ከዚህ በኋላ እና ታዲያ እነ ሆሴን እነ ሊንዳንም ልታመጧቸው ነው? ሙሰይ ያማ ጓደኛ እኮ ነው። ፍርቱና እኮ ፍቅረኛ አይደለችም። ያው ፎቶ ተነሱ የሀይሚ ጓደኛ ነበረች ምናምን እንደዛ ነገር ነው። ሶ ምንም አዲስ ነገር አይደለም። አሁን ላይ ሌላ ሴት ቢመጣ 10 ሴት ቢመጣ 20 ሴት ቢመጣ ምንም አዲሳችን አይደለም። ምክንያቱም በቃ ለመር ነው ብሩኬ ከሌላ ሴት ጋር አይመጣም ብለን ሁሌም አስበን ነበር። ግን ደግሞ ለድራማ የሚሆን ሪል ብቻ መጣ። ከዛ በኋላ እኛ ዩቲዩብ ላይ አሁን ብሩኬ ሴት አቅፎ ቢመጣ አዲስ አይደለም። አዲስ ሊሆን የሚችለው ሀይሚ ምናልባት ሀይሚ ከወንድ ጋር ታቅፋ ድንገት ብትመጣ የሆነ አዲስ ነገር ሊሆንብን ይችላል። ያኔ ሆይ ልንል እንችላለን እንጂ ብሩክ በቃ ለመር ነው። ሴት ለድራማ የሚሆን ለምንም ያመጣል። እና ይሄኔ ይቺ ልጅ ያመጡለት የራሱ ጓደኞች ይሆናሉ። አብራት ስራ ሀይሚን እንደዚህ ብላ አቃጥላት፣ ከዛ ትመለሳለች። ታስታውሳላችሁ አይደል? ባለፈው ፍፄና ቤኪ የእንትና የማናት ይቺ የእርጉዟ ልጅ የእዩ ጓደኛ እህት መጣሽ ብለው የውሸት ድራማ በእነሱ ላይ እየሰሩና ሁሉም ጓደኞቻቸው በእነሱ ላይ ሸር እንደሚሰሩ እናውቃለን እኮ። ምን ሁላችንም ላይፍ ላይ ያለ ነገር ነው። ጓደኛችሁ ከኋላ ሆኖ ሸር መስራቱ አይቀርምና እነሱ ለዩቲዩብ መሸቀያ ብለው ግን የውሸት ድራማ ፈጥረው እህት ሆናት ምናምን። ባለፈው እንትና ማነው ወንድሙ ራሱ እኮ እያለ ነበረ እናንተ ናችሁ እንዲያርጋችሁት ያላችሁት አጠገቡ እንዳትደርሱ ብሎ ቤኪንም ፍፄን ማስጠንቀቋቸው ነበረ። ቤኪ ከዛ በኋላ ሽምቀቅ ብሎ ቪዲዮ መስራት አቁሞ ነበርና ትናንትናም ያው እንዳስታራቂ ሆኖ ነው። ግን እያስመሰለ ነው ቤኪ፣ በጣም ያስመሰላል የምር። ሀሰን እንዲሁም ተናግሮ ማለት ነው ይናገረውና በቃ የሆነ በውስጡ አይዝም። ቤኪ ማለት ተንከሲስ ነው በውስጡ ማለት ነው። ወይኔ ፈጣሪ የክፋት ጥግ ነው የሚያስበው። አይናገርም፣ ያስመስላል። እዚህ ጋር እንዴት ታረቁ የሚፈልግ አይነት ሰው ምናምን። ከመቼም እዩን እርግጠኛ ነኝ ከቤኪና ከፍፄ ውጭ ማንም ይወስዳተኝ። ከቤኪና ከፍፄ ከሁለታቸው አንዳቸው ናቸው። ፍፄ ቢወስዳት ቤኪ ያለበት። ምክንያቱም ካሜራማኑ ማን ነው? ኤዲት አድርጎ የፖስተ ማን ነው? የራሷ ካሜራማን አላት እዩ። አላቅም አይዶን ነው ብቻ ግን ከሁለታቸው አንዳቸው ነው የሚሆኑ እና እንደውም ሀሰን ተናግሮት እኛም እየቀጠቀጥ ነው። ቤኪ ግን ሳይናገር ፍፄም ቢሆን ሳይናገሩ እነሱ በውስጥ ኦ ማይ ጋድ ተናግሮ እኮ የሆነ የሚታይ ነገር እኮ ጥሩ ነው። የማታዩት ነገር ነው ሳታስቡት መጥቶ የሚጎዳችሁ እንጂ የምታዩት ነገርማ ትጠነቀቃላችሁ። የሆነ የምታዩት ምልክት እስካለው ድረስ። ምልክት የሌለው ነገር ግን ሳትጠነቀቁ ወግቶ ነው የሚጥላችሁ።